ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ተመልካቾቻችን የብስራት የመረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥና ከባህር ማዶ ያገኘናቸውን አዳዲስና ወቅታዊ መረጃዎች የምንነግራችሁ ይሆናል። በቅድሚያም የሀገር ውስጥ መረጃዎችን አስቀድማለሁ። የጨፌ ቡልቡላ ኮንዶሚኒየም ነዋሪዎች በተናጠል የ24 ሰዓት የኤሌክትሪክ ተጠቃሚ ሆነዋል። በአዲስ አበባ ከተማ በተለምዶ ጨፌ ቡልቡላ ኮንዶሚኒየም የሚኖሩ ነዋሪዎች እያንዳንዳቸው የራሳቸውን ቆጣሪ በማግኘት የ24 ሰዓት የኤሌክትሪክ አገልግሎት ተጠቃሚ ሆነዋል። አገልግሎቱ ነዋሪዎቹን ተጠቃሚ ያደረገው በአንድ ወር ጊዜ ውስጥ የኤሌክትሪክ መሰረተ ልማት ዝርጋታ በማጠናቀቅ ሲሆን በዚህም በጨፌ ቡልቡላ ኮንዶሚኒየም በ23 ብሎኮች የሚኖሩ 575 ነዋሪዎች የኤሌክትሪክ ተጠቃሚ ማድረግ ተችሏል። ነዋሪዎቹ በተናጠል ተጠቃሚ ከመሆናቸው በፊት ባለ 3 ፌዝ ቆጣሪ በጋራ ይጠቀሙ የነበረ ሲሆን በዚህም በኃይል መቆራረጥና በኃይል ማነስ ምክንያት ለረጅም ጊዜ ሲቸገሩ ቆይተዋል። የጋራ መኖሪያ ቤት ነዋሪዎቹ የኤሌክትሪክ ተጠቃሚ ለማድረግ 1 ኪሎ ሜትር የመካከለኛና 1.1 ኪሎ ሜትር የዝቅተኛ የመሬት ውስጥ ተቀባሪ መስመር ዝርጋታ እንዲሁም 4 ባለ 630 ኪሎ ቮልት አምፒር ትራንስፎርመሮች ተከላ መከናወኑን አገልግሎቱ ለብስራት ሬዲዮ በላከው መግለጫ አመላክቷል። ለጨፌ ቡልቡላ ኮንዶሚኒየም ነዋሪዎች የኤሌክትሪክ መሰረተ ልማት ለመዘርጋት ከ2016 ጀምሮ ጥረት ቢደረግም ከተቋሙ ውጪ በሆኑ በተለያዩ ምክንያቶች የኤሌክትሪክ ተጠቃሚ ሳይሆኑ ቆይተዋል። ነዋሪዎቹ ላለፉት 5 ዓመታት እንጀራ ለመጋገርም ሆነ ሌሎች ስራዎችን ለመስራት ይቸገሩ እንደነበር አስታውሰው በአሁኑ ሰዓት የኤሌክትሪክ ተጠቃሚ በመሆናቸው ደስተኛ መሆናቸውን ገልጸዋል። በተመሳሳይ በኮዬ ፈጬ ኮንዶሚኒየም ፕሮጀክት 17 እና 18 የሚገኙ ነዋሪዎች የአገልግሎት ተጠቃሚ ለማድረግ እየተከናወነ የሚገኘው የኤሌክትሪክ መሰረተ ልማት ዝርጋታ በመጠናቀቅ ላይ ይገኛል ተብሏል። በአርባ ምንጭ ከተማ ከታሸገ ውሃ ጋር አረቄን ወደ ማረሚያ ቤት ሊያስገባ የነበረ ግለሰብ እጅ ከፍንጅ ተያዘ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ 12 እሽግ በሚይዘው ግማሽ ሊትር የታሸገ ውሃ ውስጥ በአንዱ አረቄ በመምላትና መልሶ በማሸግ ወደ አርባ ምንጭ ከተማ ፖሊስ መምሪያ ማረሚያ ቤት ሊያስገባ የነበረው ግለሰብ እጅ ከፍንጅ መያዙን ፖሊስ አስታውቋል። የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ እንደገለጹት ከታሸገ ውሃ ጋር አረቄ በፕላስቲክ ጠርሙስ ውስጥ በማድረግ ከውሃው ጋር በማመሳሰል ወደ ማረሚያ ቤት ሊያስገባ ሲል በዕለቱ ተረኛ በሆኑ የፖሊስ አባላት እጅ ከፍንጅ መያዙን ተናግረዋል። አረቄው ወደ ማረሚያ ቤት ሊያስገባ የነበረው ግለሰብና ተቀባዩ የክስ መዝገባቸው በመጣራት ላይ እንደሚገኝ ተገልጿል። የትኛውም የአልኮል መጠጦችና አደገኛ እጾችን ጨምሮ ለእስረኞች ድፍረትና አላስፈላጊ መነቃቃት የሚሰጡ ነገሮችን ወደ ማረሚያ ቤት ይዞ መግባትም ሆነ ማስገባት በሕግ የሚያስጠይቅ በመሆኑ እንደዚህ አይነት የሕገ ወጥ ተግባራት የሚፈጽሙ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገባና ሕጋዊ እርምጃ እንደሚወሰድባቸው ኮማንደር አሸናፊ ኃይሌ ጨምረው ለብስራት ሬዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር። አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። የአሜሪካ መንግስት የሶማሊያ አሜሪካ ዜጎችን እንዴት ዜግነት እንዳገኙ ኦዲት እንደሚያደርግ አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር እንዳስታወቀው የሶማሊያ ተወላጅ የሆኑ የአሜሪካ ዜጎች ዜግነት መሻርን የሚያስከትል ማጭበርበርን ለማጣራት የኢሚግሬሽን ጉዳዮችን እየመረመረ ነው። የሀገር ውስጥ ደህንነት ረዳት ጸሐፊ ትሪሻ ማክሊዊል በመጀመሪያ በፎክስ ኒውስ የዘገባና በዋይት ሀውስ በማህበራዊ ሚዲያ ላይ በለጠፈው መግለጫ ላይ በሰጡት ማብራሪያ በአሜሪካ ሕግ መሰረት አንድ ግለሰብ ዜግነቱ በተጭበረበረ መልኩ ከገዛ እንደሚመረመር ተናግረዋል። እንዲህ አይነቱ ምርመራ እምብዛም አይደለም፣ እንዲሁም ዓመታትን ሊወስዱ ይችላሉ ተብሏል። እንደ ስደተኛ የሕግ መገልገያ ማዕከል ከ1990 እስከ 2017 ባሉ ዓመታት 11 ጉዳዮች ክትትል ተደርጎባቸዋል። በጥር ወር ስልጣን ከያዙ ወዲህ ሪፐብሊካኑ ትራምፕ ጠንካራ የኢሚግሬሽን ፖሊሲን ተከትለዋል። ቪዛና ግሪን ካርድን መሻር እንዲሁም የማህበራዊ ሚዲያ ልጥፎችና የስደተኞች ንግግሮችን አስተዳደሩ ያጣራል። የሰብአዊ መብት ተሟጋቾች ድርጅቶች የትራምፕ ፖሊሲ ህጋዊነት ላይ ያላቸውን ስጋት በማንሳት እንደ መናገር ነጻነት ያሉ መብቶች ይገድባሉ ሲሉ በሰፊው ያወግዛሉ። ትራምፕና አጋሮቻቸው ግን ፖሊሲዎቹ የሀገር ውስጥ ደህንነት ለማሻሻል
ያለመ ነው ይላሉ። በቅርብ ሳምንታት ውስጥ የፌዴራል ባለስልጣናት የሚኒሶታ የሶማሊያ ማህበረሰብ ለማህበራዊ አገልግሎት ተብሎ የታቀደ በሚሊዮን የሚቆጠር የፌዴራል ገንዘብ ማጭበርበር የተፈጸመበት ቦታ አድርገው ገልጸውታል። የስደተኞች መብት ተሟጋቾች አስተዳደሩ የማጭበርበር ምርመራ እንደ ሰበብ በመጠቀም የሶማሊያ ስደተኞችን በስፋት ለማጥቃት እየሞከረም ነው ብለዋል። በመጨረሻም ዩክሬን በሞስኮ በሰው አልባ አውሮፕላኖች ጥቃት ፈጽማለች ስትል ሩሲያ ከሳለች። ዩክሬን ማክሰኞ ዕለት በሞስኮ በምዕራብ ሩሲያ አንዳንድ ክፍሎች እና በክሪሚያ ግዛት የሰው አልባ አውሮፕላኖች ጥቃት የፈጸመች ሲሆን በሩሲያ ዋና ከተማ አቅራቢያ አንድ ሰው መቁሰሉን የሩሲያ ባለስልጣናት አስታውቀዋል። ከቀኑ 8 ሰዓት ጀምሮ 3 ሰዓት በፈጀው ጥቃት የሩሲያ አየር መከላከያ ክፍል በአጠቃላይ 27 የዩክሬን ድሮኖችን አውድሟል። የሞስኮ ክልል አስተዳደር አንድሬ ቮሮቢዮቭ በቴሌግራም እንደተናገሩት በቀን ከ21 የዩክሬን የሰው አልባ አውሮፕላኖች በክልሉ ላይ ወድቀዋል። በጥቃቱ አንድ ሲቪል ሰው ቆስሏል ብለዋል። ይህ ጥቃት የተፈጸመው የሩሲያ ፕሬዝዳንት ቭላዲሚር ፑቲንን መኖሪያ ቤት ለማጥቃት ሙከራ ተፈጽሟል በማለት ሞስኮ ማስረጃ ሳታቀርብ ከከሰሰች ከአንድ ቀን በኋላ ነው። ኪየቭ ክሱን መሰረተ ቢስ ስትል በማጣጣል ሩሲያ ከ4 ዓመታት በፊት በዩክሬን ላይ የከፈተችውን ጦርነት የሰላም ድርድር ለማደናቀፍ ያለመ ነው ብላለች። በጥቃቱ የደረሰ ጉዳት ስለመኖሩ የተገለጸ ነገር የለም። ሲቪሎች ወይም የሲቪል መሰረተ ልማቶች እስካልተጎዱ ድረስ ሩሲያ በዩክሬን ጥቃቶች የደረሰውን ጉዳት ሙሉ በሙሉ አትገልጽም። በፕሬዝዳንት ፑቲን የኖቭጎሮድ መኖሪያ ላይ በቅርብ በተፈጸመው ከባድ የድሮን ጥቃት ሞስኮ ወደፊት ድርድር ላይ ያላትን አቋም ከማጠናከር ባለፈ በቀጥታ ዜሌንስኪ ኢላማ ያደረገ የአጸፋ እርምጃ ለመውሰድ የሚያስችል ሕጋዊ መሰረት እንደሚሰጣት የፖለቲካ ተንታኝና የቴህራን ዩኒቨርሲቲ ፕሮፌሰር የሆኑት መሐመድ ማራዴን ተናግረዋል። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥና የባህር ማዶ መረጃችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ እኔ ምህረት ታደሰ ከመላው ዝግጅት ባለሙያዎች ጋር በመሆን ወደ እናንተ አደረስኩ። ሰላም።